ሰላም ቤተሰብ እንዴት ናችሁ? በጧት ተገናኘን። ዛሬም በአዲስ ቪዲዮ ተመልሻለሁ። አሁን የምንሄደው በዚህ በአቡዳቢ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስኪያ ሕዙናን መድኃኔዓለም ወአቡነ ተክለ ሃይማኖት ገዳም ይሆናል። ገዳሙ እኔ ካለሁበት 52-53 ኪሎ ሜትር አካባቢ ይርቃል። አብረን እንጓዛለን፣ አስጎበኛችኋለሁ። አብራችሁን ቆዩ። ታዲያ ሰብስክራይብ ያደርጋችሁ ይህን ቪዲዮ ጀምሩ። አብረን ቆዩ። ተመልካቾቻችን የገዳማችን አጥር ነው። ይህ አጥር ያው በቅርቡ ይሰራል ተብሎ ይጠበቃል። ብዙ ስራዎች አሉ። ለወደፊት እንዴት እንደሆነ አንድ ራሱን የቻለ ቪዲዮ ይዤ እመጣለሁ። ገዳማችን የአጥሩ ቦታ ነው። እንግዲህ አባቶቻችን ቅዳሴ ገብተዋል። ቅዳሴ እየተቀደሰ ነው። ምናልባት አልተጀመረም ይመስለኛል። ቦታ ነው። እንግዲህ ተመልካቾች እንደምታዩት ይህ ትልቅ የሆነው የገዳማችን ግቢ በመልማት ላይ ይገኛል። ያው ብዙ እቅዶች ታቅደው ወደ ስራ ተገብቷል። ይህ ፊት ለፊት የምታዩት መቃኞ ነው። አሁን አባቶች ወደ ቅዳሴ እየገቡ ነው። ብዙ ምዕመናን ያው መኪናቸውን አቅመው ውስጥ ናቸው ያሉት። ወደ ውስጥ እንገባለን። ያለውን ሁኔታ ደግሞ አሳያቸዋለሁ። ጻድቅ ውእቱ ያከብር ሰንበተ ኢይበል ኃላሲ ዘገባ ሀበ እግዚአብሔር ዕጣኑ ይምልኡ ሁሉ ዘገባ ጻድቅ ውእቱ
ስሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም ስብሐት ወክብር ለስሉስ ቅዱስ ይደሉ መንፈስ ቅዱስ ስሉስ ስሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም ስብሐት ወክብር ለስሉስ ቅዱስ ይደሉ ወወልድ ወመንፈስ ቅዱስ ስሉስ ስሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም ስብሐት ወክብር ለስሉስ ቅዱስ ይደሉ በወንጌል መላእክት ወበነቢያት አዘዝከን ዘለሊከ አቅረበነ ስብሐት ነዋ ወንጌለ መንግሥቱ ለወልደ እግዚአብሔር መንግሥቱ ጽድቁ ዘወፍን ያውፍቅ ንስሕ ወመኑስ መቀርበቲት መንግሥተ ሰማያት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ ቅዱስ ማቴዎስ እንደጻፈው ምዕራፍ 22 ከቁጥር 1 እስከ 23። ኢየሱስም መለሰ ደግሞ በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥ ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞ ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎችና የሰቡት ከብቶች ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅተዋል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንዲያጠምዱት ተማከሩ። ደቀ መዛሙርታቸውንም ከሄሮድስ ወገን ጋር ላኩበት። እነርሱም መምህር ሆይ እውነተኛ እንደሆነ በእውነትም የእግዚአብሔርን መንገድ እንድታስተምር እናውቃለን፣ ለማንም አታደላም፣ የሰውን ፊት አትመለከትምና። እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም አሉት። ኢየሱስም ክፋታቸውን አውቆ እናንተ ግብዞች ስለምን ትፈትኑኛላችሁ? የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህች መልክ ጽሕፈቲቱ ሴማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜ እንኪያስ የቄሳርን ለቄሳር
የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውት ሄዱ። ቃሌ ከሚያልሳ ክቡራን ተመልካቾቻችን በዚህ በምስኪያ ዙናል መድኃኔዓለም ወአቡነ ተክለ ሃይማኖት ገዳም የነበረን የቅዳሴ ቆይታ ይህን ይመስል ነበር። ቆይታችን እንደወደዳችሁ ተስፋ እናደርጋለን። በቀጣይ በአዲስ ቪዲዮ እስክንገናኝ ሰላም።